ከነብዮች ውስጥ ለአንተ ምሳሌ የሆነው ማን ነው? እንደሱ መኖር ፈልጋለሁ ይሄ ምሳሌ ነው የምትለው ነብይ ማን ነው? ሁሉም ነብያቶች በተለይ ደግሞ ነብይ ኢየሱስ ክርስቶስ እንዲሁም ደግሞ እነ አብርሃም እነ ሙሴ ከነሱ በላይ ነብዩ ሰለላሁ ዐለይሂ ወሰለም ሁላቸው ከእስልምና እስከ እስልምና ሌላ ሃይማኖት አለ እንዴ? በነብያቶች ዘንድ ክርስትና የሚባል ሃይማኖት የላቸውም ነበር። ኦኬ እንደ መሐመድስ ቢሆን ነብዩ መሐመድ በቀስኩ ሁላቸውም ለእኔ አርአያዎቼ ናቸው። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን አለ? 18 ነቢያትን በአንድ ጥቅስና በሱረቱል አንዓም ላይ አላህ ሱብሓነሁ ወተዓላ በዚህ በአንድ ገጽ ላይ ሱረቱል አንዓም ላይ 18 ነቢያት እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ ሙሴ ሁላቸውም ከጠቀሰ በኋላ ኡላኢከ አለዚነ ሀደላህ እነዚህን ወደ ቅኑ መንገድ ወደ ኢስላም የመራኋቸው ፈቢሁዳሁ ሙህተዲ በእነሱም ቅኑ መንገድ በኢስላም ላይ ተከትለህ ሂድ ይለናል። አየህ እነዚህን ሁሉ አርአያዎቻችን አድርገን እንድንይዝ ታዘናል። አላህ የመጨረሻውን ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ያስነሳቸው ትውልድን ሁሉ በዚያ በነቢያት መንገድ ወደ ሆነው የነቢያት መንገድ ያሳዩና ያመላክቱ ዘንድ እኛ በነቢያት መንገድ ላይ ነው ያለነው። መንገዳቸውን ኢስላም። ኦኬ አሁን የነብዩ መሐመድ ከኢየሱስ ክርስቶስ የሚለየው ነገር ምንድነው? ነብዩ መሐመድ 11 ሚስት መኖሩ፣ አንደኛው ሚስቱ ደግሞ የ9 ዓመት ህጻን ልጅ መሆኗና ሌላው ደግሞ በተለያዩ ጦርነቶች ላይ መሳተፉና የሰው ነፍስ ማጥፋቱ ነው። ያ ደግሞ ከኢየሱስ ክርስቶስ አንጻር ደግሞ ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ሚስት አልነበረውም። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ የሰው ነፍስ አላጠፋም። ኢየሱስ ክርስቶስ ጦርነት ላይ አልተሳተፈም። ለሰዎች ሞተ እንጂ ሰውን አልገደለም። ያ ነው ልዩነት። እሺ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ኢየሱስ ክርስቶስ ህፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል፣ ሽማግሌዎችን ግደሉ ይላል። ያንንም መሰረት አድርጎ የታዘዘው ታዛዥ ሳኦል ነው። ሰዎችን እንዳለ ገዳደላቸው፣ ጨረሳቸው። ማን ነው እነዚያን ያስገደለው? የሰራዊት ጌታ እግዚአብሔር ይለናል። ማን ነው እግዚአብሔር? እዛ ጋር ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ነው የጌታ ሰው። ስለዚህ ኢየሱስ ክርስቶስ አስገድሏል ማለት ነው ሰዎችን። ያስገደለበት ምክንያት እዛ ጋር የተጻፈው ሙሉን አንብበዋል ወይስ አስገድሏል የሚለው ባይዘው? ለምንድን ነው አሁን ለምሳሌ ትምህርት እዚህ ጋር ስታስተምር የሚከተሉን ሰዎች ስነ ስርዓት ማስተማር መቻል አለብህ። በቅን አመለካከት ነው እያወሩ ያሉት። ምክንያቱም እዚህ ጋር ምንም ፖዘቲቭ አይነት ኮሜንት እኔ ጥያቄ ስለነበረኝ ነው የጠየቁት። ኮሜንት ላይ አትናገሩ። ኮሜንቱ ላይ በጣም ማለት ይሄ ከእስልምና አንዴ ልጨርስ ብራዘር ልጨርስ ልናገር ችግር የለውም። ኮሜንት ላይ አንድ ሰው አትናገሩ። እሺ ማለት እስልምና ሰላም ነው ትላላችሁ። እስልምና ሰላም ከሆነ አንድ ሰው እኔ እናንተ የእምነት ልዩነት አለን። አንተ የራስህ አመለካከት አለ፣ እኔ የራሴ አመለካከት አለኝ። የኔን አመለካከት እዚህ ጋር አምጥቼ ስናገር ግዴታ አንተን አመለካከት መቀበል አለብኝ ማለት አይደለም። ስለዚህ ያው ከስድቡ ዋና ብትመለስ ይሻላል ማለት ነው። አሁን ምናምናል ኢየሱስ ክርስቶስ እንዳስገደለ ህፃናቶችን ሁሉ አምናል አይደለ? ሙሉን አንብብልኝ ማለት አንዳንድ ያው ለምሳሌ ከመጽሐፍ ቅዱስ ቅንጭብ አድርገህ ካነበብክ ማለት ነው ግራም ያጋቡ ነገር። ስለዚህ መጽሐፍ ቅዱስንም ስታነበው ቁርአንም ስታነበው የሆነ ነገር ከሆነ ቨርስ እስከሆነ ቨርስ ድረስ ሙሉን ካላነበብኩ አትረዳም። የሆነ መሀል ላይ የሆነ ነገር ብታወጣ በዛ ተቀባይነት ሊኖር አይችልም። ስለዚህ አንድ መስመር ብቻ አታምጣና ላይክ ሙሉን ካነበብክልኝ ኦኬ። እሺ ህፃናቶችን ግደሉ ይላል። ህፃናቶችን ግደሉ ያለው ማን እኮ እዛ ሙሉን ታነብኛል። ምክንያቱም ለምን እንደተባለ የትኞቹ ህጻናት እንደተባለ ምክንያቱ አይደለም እኮ ጥያቄ። ግደሉ ብሎ አስገድሏል ወይ? ስለቅድም አዎ አስገድሏል። ማን ያስገድለው? እዛ ኢየሱስ ክርስቶስ ማለት ወይ አልኩ። አዎ አልከኝ። ስለ ምክንያቱ ሳይሆን አሁን ማስገደሉ ነው እየጠየቀው ያለበት። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ምን አልከኝ? ጋር አስገድሏል አልከኝ፣ ገድሏል አልከኝ። ጥሩ ምክንያት ነው። በጣም የተለያዩ ጦርነቶች ላይ ተሳትፏል። ያው ደግሞ የሰው ነፍስ አጥፍቷል። በጣም ጥሩ። ነብዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አንድ ሰው ብቻ ነው በህይወት ዘመናቸው የገደሉት። ስንት ጦርነት ላይ ተሳትፏል? ስንት ጦርነት ላይ ተሳትፏል? ወደ እሱ እመጣለሁ። ቆይ ተረጋጋ። ኢየሱስ ክርስቶስ ግን በጣም በርካታ ህዝብን ያስገደለው አይደለ? በሙሴ በኩል ማን ነው እያዘዘ ሲያስገድል የነበረው? ኢየሱስ ነው አይደለ? አዎ የተጻፈው እንደዛ ነው። በቃ ጥሩ። ስለዚህ ኢየሱስ ክርስቶስ አስገድሏል ህዝብን እንዳለ ለዚያው ህፃናቶችን። እኔ በቁርአንና በሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ ያሉበትን አንድ ጥቅስ ስጠኝ እስኪ። ኢየሱስ ክርስቶስ ህፃናትን ግደሉ ብሏል። ምንም ያው ህፃናት ልጅ ሰው ነው የሚገደሉት። ሽማግሌዎች እንደነገር ሙሉን ማንበብ መቻል አለብህ። አሁን ለምሳሌ ሙሴ ህዝቡን ሲያስመልጥ ባህር ከፍሎ ህዝቡን ካስመለጠ በኋላ በጣም ብዙ ሰራዊት ከኋላ ሲከተል የነበረውን እንዳለ ውሃ ውስጥ ሲያልፉ ውሃው እላያቸው ላይ ተመልሶ የሞቱ በጣም ብዙ ሰራዊቶች ነፍሶች አሉ። አሁን እነዚህ እግዚአብሔር የራሱን ሰው የራሱን ልጆች ከጠላት ሲያስመልጥ ነው። እሺ አሁን ለምሳሌ እነዛ ባያመልጡ ኖሮ ሙሴ
እየሄደ የህዝቡን እያሻገረ በነበረበት ሰዓት ባህሩ ባይከፈል ኖሮ የሚመጡት ሰራዊቶች ምንድን ነበር ሊያደርጉት የሚችሉት? ሙሴና ህዝቡን ቀላል ጥያቄ ምንድን ነበር ማድረግ የነበረባቸው? ጥያቄ የጠየቁ ጥያቄ ያወራ ነገር ምን አገናኘው? ጥያቄው ምንድነው? አይ አንተን ጥያቄ ልመልስልህ ነው። ኢየሱስ ክርስቶስ በሙሴ በኩል ብዙ ሰው አስጨርሷል አልክ። አዳምጠኝ፣ ጥያቄውን አዳምጠኝ። ያየኸው ሌላ ነገር ነው እያወራህ እየመሰለህ ያለው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ ብሏል አይደለ? የትኛው ቃል ላይ ነው እንደዛ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አነበዋለሁ። ሶታ ቃል በእርግጥ እሱን አላየሁም። እዛ ጋር ምን ይላል? ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ ምክንያቱ ነው። ኦኬ ብሏል። በምን ምክንያት የተጻፈበት ሙሉ ጥቅሱ ምንድን ነው የሚለው? እሺ ሊበቀል ፈልጉ በቀልም ፈልጉ፣ ለዚያው በቀልም ፈልጉ፣ በቀላለሁ እያለ የበቀል አምላክ ነውና አምላክ አንተ እንደ አምላክ ነው ብለህ እንደምታምነው ኢየሱስ ክርስቶስ እኮ የምን በቀል? ለማን ነው የሚበቀለው? ለየትኛው ህዝብ? እስራኤሎች ደግሞ ከድሮም ጀምሮ ቃል የተገባላቸው ህዝቦች ናቸው። ይገባል። ስለዚህ አምላክህ ለእነሱ ለአንድ ህዝብ ሲል ይበቀላል ህዝብን ማለት ነው አይደለ? ፈሪሳውያኖችን በዛን ጊዜ ይበቀላል። አዎ ለፈሪሳውያን አይደለም፣ ታሪክ ራሱ አታውቀውም። አሁን ለማንኛውም እዚያ ጋር ምን ይላል መሰለህ? ኢየሱስ ክርስቶስ ህፃናቶችን ግደሏቸው። እኔ ህፃን አልፈልግም ማለት ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ? አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አለ። ታዲያ ማን ነው ጨካኝና ገረ? ታዲያ እንዴት ነው የ9 ዓመት ልጅ የሚገባው ሚስት የሚሆነው? እንቀጥላለን። ስለ ግድያውን ጨርስና ረስ እንቀጥላለን። አብስር ወላሂ እንቀጥላለን። ችግር የለውም። ኢየሱስ ክርስቶስ ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ፣ ህፃናትን እንዳትገሉ አሉ። እሺ እኔ ደግሞ ላውራ አሁን። ችግር የለውም። እኔ አሁን ስነግርህ ኢየሱስ ክርስቶስ ወይም በዚህ ጋር ማንኛውንም ሰው ያለ ኃጢአቱ ያለ በደሉ ማንንም ሰው ግደሉ፣ ዝም ብላችሁ አጥፉ፣ ጨርሱ የሚል ቃል የለም። እኔ አሁን ለምሳሌ ቅድም እንደ ምሳሌ ያነሳውልህ ምንድን ነው ሙሴ ህዝቡን ባህሩን ከፍሎ ሊያሻግር ሲል ከኋላ ሲከተለው የነበረው ሰራዊት ነው። እኔ እያብራራሁልህ ነው። ጀስት እድሉን ስጠኛ ላውራ። እኔ በማውቀው መንገድ እያብራራሁልህ ነው። አንተ በምታውቀው መንገድ ንገረኝ፣ እኔ በማውቀው መንገድ ንገረኝ። አንሳውና እሱን መልስ። ህፃናትን ግደሉ ይላል ኢየሱስ ክርስቶስ እኮ ለነገር እኮ አሁን እኮ አንተ ህፃናትን ግደሉ የሚለውን ፓርት ሙሉን አንብብልኝ ስለ አይ ቲንክ አታውቀውም። በቃ ልጆቹን ግደሉ፣ ህፃናትን ግደሉ፣ ህዝቡን አጥፉ ምናምን የሚለው እየነገርኩህ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እሺ አንብብልኝ። እሱን ከፍተህ አንብብልኝ፣ ከላይ ጀምሮ የሚለውን አንብብልኝ። ዝም ብሎ ህፃናትን ግደሉ የሚል ጥቅስ የለም። ሙሉ መጽሐፉ እንዲነበብልህ ፈልገህ ነው? ኖ ሙሉ እሷን ቨርስ ብቻ አንብብልኝ። ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሰማል? ዳዊት እየሰማሁ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን በታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ጭራሽ ምስኪኑ አህያ እንኳ አልቀረም። ሕግ ሲያወጣበት እግዚአብሔር አህያን ግደሉ ብሏል። የአህያው ወንጀል ምንድን ነው? ምን አልፍቶ ነው? ጥፋት እግዚአብሔር ባይዘዌ በጣም የሚቆጣ አምላክ ነው። ጥፋት ያለባቸውን ህዝቦች እንድንጨርስ ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ቁጡ አምላክ ነው ተብሎ ተጽፏል። እኔ ላስረዳህ ማቀውን የአህያውን ወንጀል ንገረን። ምን ወንጀል ሰርቶ ነው አሁን ምስኪኑ አህያ ግደሉት ተብሎ ህግ የወጣበት? ኦኬ አሁን ለምሳሌ የጥፋት እሳት የሚባል ነገር ታውቃለህ? ፈጣሪ እግዚአብሔር ቁጣ ሲነሳ በአንድ ሙሉ የጥፋት እሳት ያነሳል። የማጥፋት እሳት ሲነሳ እዛ ጋር ሰውን ይለያል። መቅሰፍት ስለ መቅሰፍት ታውቃለሁ። እሱ አይደለም እዚህ ቦታ ላይ እየተወራ ያለው ህግ ነው። መቅሰፍት ብቻ ሳይሆን እግዚአብሔር በጣም ቁጡ አምላክ ነው። በአንድ ነገር እግዚአብሔር ካዘዘ እዛ ጋር ሳር ቅጠል ይለያል። አሁን ለምሳሌ የእሳት እንትን ሲያስነሳ እግዚአብሔር መቅሰፍት አይደለም እያልኩ ያለው መቅሰፍት ነው እያወራ ያለው። የሆነ ነገር ሲያስነሳ እያልክ ነው። ሁሉንም አጠቃሎ ያጠፋል ትለ ነው። እሱ ሳይሆን ህግ ነው እያልኩኝ ያለሁት። አሁን አነጻጽረህ ስለመጣህ ነው። በራስህ ጊዜ መጽሐፍ ቅዱስ ላይ ገብቼ እንዳነጻጽር ያደረግከኝ። እንዳነጻጽር እኮ ልሻ እኔ እኮ ግልጽ አማርኛ እየነገርኩ ነው። ሙሴ ህዝቡን ባህር ከፍሎ ሲያሻገር
ውሃ ውስጥ የሰጠመው ሰው ብቻ ነው? እስቲ እሺ መልስልኝ። እቺ መልስልኝ። እሱ አይደለም ጥያቄ እኮ እቺ መልስልኝ። እቺን ፓርት ብቻ መልስልኝ። ህግ ነው እያወራን ያለ ነው። እቺን ፓርት መልስልኝ። እቺን ፓርት መልስልኝ። እኔ ደግሞ ጠይቀን መልስልኝ። አዳምጠኝ። እሱን አላነሳሁም። እኔ እኮ ልትመልስልኝ ፈቃደኛ ያልሆንክበት ምክንያት እኔ ጠየቅኩ። ያውና አይደለም አንተ ምን አልከኝ? መጣህና አነጻጸርክልኝ እስልምናንና ክርስትና ብለህ መጣህና ግድያ ያዛል ምናምን አልከኝ። ስለ ትእዛዝ እያወራን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ብለዋል። እሺ እኔ ደግሞ ሰማሁ። እኔ ደግሞ እያልኩ ያለሁ እሺ አንተ አውራና አውራለሁ። ሳወራ ግን ኢንተራፕት አታድርግ። እሺ ምንድን ነው ያልኩት? ነው ትገብልኝ። ምንም ማዳመጥ አይፈልግም ነው። ሰምቻለሁ፣ እየሰማሁ ሙስሊምና ክርስቲያን ልታነጻጽር መጣ። እዚህ ጋር ሙሐመድ እንስሳ አትግደሉ ይላል፣ ሰው አትግደሉ ይላል፣ ህፃን ልጅ አትግደሉ ይላል። ኢየሱስ ክርስቶስ ደግሞ እንዲህ ያልክ ነው። እየሰማሁ ነው። ኢየሱስ ክርስቶስ ደግሞ ምን አለ እዚህ ጋር? ያው ህፃናትን፣ ሽማግሌን፣ ሴትን ግደሉ ይላል። ትክክለኛው አንተ እስኪ ህሊና የትኛው ትክክለኛው ይፈርድ? ለአንተ ልትፈርድ። ኦኬ እኔ አሁን ላውራት ጨረስክ? ግደሉ ያለው ህፃናትን ማን ነው? እሺ እኮ እኔም በራሴ መንገድ ደግሞ ላስረዳ። በማቆም ኢንተራፕት አታድርገኝ። አየሽ በዚህ ህፃናትን ግደሉ ያለው፣ ሽማግሌን ግደሉ፣ ሴቶችን ግደሉ ያለው መጽሐፍ የትኛው ነው? የዛ ትውልድ መጥፋት ስላለበት ኢየሱስ ክርስቶስ ወይም እግዚአብሔር ካዘዘ አዘዘ ነው። የዛ ትውልድ መጥፋት ስላለበት። ሁለተኛ ነገር ደግሞ ላልከው ነገር ምስኪኑን ምንም ማያውቀውን አህያ እንኳን ግደሉ ይላል አልክ። እዚህ ጋር ደግሞ ስነግርህ ሙሴ ህዝቡን ባሻገረ ሰዓት ባህሩን ከፍሎ ልክ ህዝቡ ከተሻገረ በኋላ ሰራዊቶቹ ውሃ ውስጥ ሲገቡ ውሃ ውስጥ የሰመጡት ወታደሮቹ ስለው ብቻ አይደሉም። ወታደሮቹ ተሳፍረው ሲሮጡ የሄዱበት በምንድን ነው? በፈረስ ነው። ፈረስ ደግሞ ምንም ማይናገር ኃጢአት የሌለበት እንስሳ ነው። ስለዚህ እግዚአብሔር እዛ ጋር ፈረሱን ለብቻው ነጥሎ ወታደሩን ማስመጥ ነበረበት ወይስ ወታደሮቹ እስከነፈረሳቸው ሲሻገሩ ውሃ ሰመጥባቸው? ያ ጥፋት ነው ነው የምትለው? እዛ ጋም የሰራዊቶቹ ፈረሶች ሞተዋል። አልጠየቅኩም። እሱን ያላወራሁትን እያወራ ራሴ ከዛ በኋላ ጥያቄ መለስኩ። አንተ ያወራኸውን እኮ አይደለም ያወራሁት። እኔ ደግሞ ምሳሌ እየሰጠሁህ ነው። ህግ ነው እያወራን ያለ ነው ዳዊት። ህግ ላይ እዚህ እግዚአብሔር ሲያወጣ ምን አለ? እንዲህ አድርጉ አታድርጉ በሚል ህግጋትን ሲያወጣ ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ ይላል አይደል ኢየሱስ ክርስቶስ? ለእስራኤል ህዝቦች ያንን አዟል። አዎ ለምን? በጣም ለምን የሚለውን ደግሞ ምክንያቱም ደግሞ እየነገርኩ ገደሉ ብላላችሁ። እሺ ይሄ ግልጽ ነገር እኮ ነው። ይሄ ግልጽ ነገር ነው። እዛ ጋር እሺ አሁን እግዚአብሔር የእስራኤልን ሲያሳድድ የነበረው ሰራዊት ያሁላ ሰራዊት በአንድ ሲሞት ምን እሱ ጥፋት ነው? ኢየሱስ ክርስቶስ እግዚአብሔር እነሱን አዞ እነሱን ማስገደሉ አሁን ኢየሱስ ክርስቶስ አስገደለ የሚያስብል ነገር ነው? ያው አዋዝ እያስገደለ ነው እያስብል ሳይሆን እያለ ነው እንጂ ቃል በቃል ኢየሱስ ክርስቶስ ህፃናትን ግደሉልኝ እያለ ነው። ህፃናትን ያልፈልግም ግደሉ። ነብዩ መሐመድም እኮ ብዙ ጦርነት ላይ ተሳትፎ ስንት ጦርነት ላይ ነው ነብዩ መሐመድ የተሳተፈው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ቅዱስ ላይ ባለው መሰረት ህፃናትን፣ ሴቶች፣ ሽማግሌን ግደሉ ያሉበትን ቦታ አውጣና ትልቁ ላይ ነው። ስንት ጦርነት ላይ ነው የተሳተፈው? ህፃናትን ግደሉ ያሉበትን አውጣ። አንድ ልክ ህፃናትን ግደሉ የሚል የለም። አዎ ጎበዝ ልጅ። ኢየሱስ ክርስቶስ ግን ህፃናትን ግደሉ ብሏል አይደለ? ህፃናትን ልጆችን ሳይሆን በእስራኤል ላይ የተነሳን በሙሉ ሊያስጨርስ እግዚአብሔር ተነስቷል። ያ ህፃናትን ላሳየህ ማስረጃ ያወጣልህ። በርካታ ቦታ ላይ ኢየሱስ ህፃናትን ግደሉ ብሏል። ላውጣልህ። እሺ መሐመድ ደግሞ ስንት ጦርነት ላይ ተሳትፎ የስንት ሰው ነፍስ አጥፍቷል? አንድ ሰው ነፍስ አጥፍቷል ነው እያልክ ያለው አንተ? እሺ ንገረን፣ ስንት እንዳጠፉ ንገረን። ችግር የለውም እሰማለሁ። ያው በቁጥር የተጻፈ የለም ግን ስንት ጦርነት ላይ ተሳትፏል ነው የኔ ጥያቄ። ስለዚህ ለምታወራው ነብዩ መሐመድ ስንት ጦርነት ተሳትፏል? ስንት ጦርነት ላይ ተሳትፏል? ለምታወራው ራሱ ማስረጃ የለህም እያልኩ ነው። ለምታወራው ነገር ማስረጃ ካለህ አውጣና ነገር ተሟገት። ልክ እኔ ለምናገረው ንግግር ኦኬ። አሁን እያልክ ያለህ አንተ ነብዩ ምንም አይነት ጦርነት አልተሳተፈም እያልክ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ህዝብ ጨፍጭፈዋል፣ ገድለዋል ብለህና ላርስ ስትገባ ጊዜ ወንድም እኔ እየጠየኩ ያለሁት ለምን አትመልስልኝ እንዴ? አንተ እያልክ እኮ ነው እየሞገትክ ነው። በእስላም ላይ ጥያቄ ነው እየጠየኩ ያለሁት። ስንት ጦርነት ላይ ተሳትፏል እያልኩት ነው። እሱ አይደለም ጥያቄያችን። አሁን ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሰው ገድለዋል። እሺ ይህንን ልትመልስ ፈቃደኛ አይደለም። የ9 ዓመት ልጅ ማግባቱን ደግሞ ይህንን ልታስረዳኝ ትችላለህ? ማስረጃ ማውጣት ትችላለህ? ጥያቄውን ዘለልኩት። ለመመለስ ፈቃደኛ ስላልሆንክ ጥያቄውን ዘለልኩት። አትዘለም አዳምጥ።
ማስረጃ አውጣ ተብለህ ትልቁ ላይ ተደርገሃል። ማውጣት ትችላለህ ወይስ አትችልም? የለህም ማስረጃ። እውቀቱ እኔም አንተም አለን። ይሄ ታውቀዋለህ። ካለህ አውጣ እናሳየን። ችግር የለም። እየጠየኩህ ነው። ጥያቄ እየጠየኩህ ነው። ቁርአንም የለኝም እኮ ንገረኝ። እኔ አውጣልሃለሁ። ችግር የለውም። ያው እኔ ትልቁ ላይ ነኝ። አንተ በእስላም ላይ ያለህን ሙግት ሁሉ ማስረጃ ንገረኝና አንድ ላውጣልህ። ያው እኮ እኔ አሁን ዳይሬክት ጥያቄዎቹን እየጠየቅኩህ አንተ አሁን ለመመለስ ፈቃደኛ ያልሆንክበት ምክንያት ምንድን ነው? ኦኬ ነብዩ መሐመድ ነብይ ነው ብለህ አዎ ነው ትለኛለህ። እሺ ስንት ጦርነት ላይ ተሳትፏል? ይሄንን መልስልኝ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የገደሉት ብዙ ሰው ነው ብለህ ተናግረሃል አይደል? ቅድም እዚህ መጀመሪያ ጦርነት ላይ የብዙ ሰው ነፍስ አጥፍቷል። ጦርነት አልተሳተፈም። ይሄ ልንፈልጎ ነው። ስንት ጦርነት የተሳተፉት ከዛ ብዙ ሰው አጥፍተዋል ይላል ነው። ኦኬ ጦርነት ላይ ሄዶ ነፍስ ያጠፋን የተመለሰው እያልኩኝ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ስንት ሰው ገድለዋል? ንገረኝ። በቁጥር የተጻፈ የለም፣ ግን ጦርነት ላይ በጣም ብዙ ሰው ነፍስ አጥፍቷል። በቁጥር የተጻፈ የለም ብለህ ይኸው አታውቅም። ካላውቅም በል ተጽፎ ነው። በእናንተ በአንተ አመለካከት ነብዩ አንድ ነፍስን ያጠፋል ትለኝ ነው አውቃለሁ ነው ሁለት ሰው የቱ ጋር ነው እንደሱ የሚል ያለው? አንተ ነህ ያልከው እኮ ነው አይደለም ያልኩት። እኔ አላምንበትማ። አታምንበትም አንተ የምታምንበት ብዙ ሰው አጥፍተዋል ነው አይደል? በጦርነት ሰዓት አዎ። ኦኬ ያጠፉትን እስኪ አንድ ማስረጃ ስጠን እና ትልቁ ያድርገና ትከፍልልናለህ። በምን ላሳይ? እኔ ቁርአን የለኝም። በማን ያለኝ ችግር የለውም። ምን ያው የተጻፈውን ቁርአን ላይ ነው። ጥቅሱንም ቨርሱንም የምታውቀው አንተ ነህ እንጂ አይደለም። ስለዚህ